ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዋናው ርዕሳችን ዲተርሚናንት ኤንድ ዜር ፕሮፐርቲ ነው። እንዳለ ይሄንን የተለያየ ሰብ ቶፒኮች አሉ። ሁሉንም ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱ ተሰጥቷል። በዛሬው በሌሰን 14 ላይ የዚህ የዲተርሚናንት ኤንድ ዜር ፕሮፐርቲ አፕሊኬሽኑ ምንድነው የሚለውን ባለፈው በሌሰን 13 ላይ አፕሊኬሽን ነው የሰራ ነው። በዛሬው ደግሞ በሌሰን 14 ላይ አሁንም አፕሊኬሽን ይሆናል። አፕሊኬሽኑ ቴስት ፎር ኮሊኒየር ፖይንትስ ኢን ኤክስ ዋይ ፕሌን። አሁን በኤክስ ዋይ ፕሌን ላይ ፖይንቶች ኮሊኒየር ናቸው አይደሉም የሚለውን በዲተርሚናንት ማወቅ እንችላለን ማለት ነው። ኮሊኒየር ማለት ምን ማለት ነው ስንል ኮሊኒየር ማለት ሁለትና ከዛ በላይ ያሉ ፖይንቶች በአንድ ላይ የሚገኙ ከሆነ ማለት ነው። 3 points in xy plane are said to be collinear። ሶስትና ከዛ በላይ ሊሆኑ ይችላሉ። ኮሊኒየር የምንል ከሆነ all the 3 points lie on the same line። ሁሉም ፖይንቶች በምን ላይ መገኘት አለባቸው? በአንድ ላይን ላይ መገኘት አለባቸው ማለት ነው። ስለዚህ አሁን ኮሊኒየር ፖይንት መሆኑንና አለመሆኑን በምንድነው ማወቅ የምንችለው? በዲተርሚናንት በቀላሉ ማወቅ እንችላለን ማለት ነው። ስለዚህ ዲተርሚናንቱን እንዴት ማወቅ እንደምንችል ፎርሙላውን እንደሚከተለው እናያለን ማለት ነው። ዋናው እዚህ ላይ 3 points in xy plane ላይ ካሉ 3 points in xy plane are said to be collinear if all the 3 points lie on the same line። እንዳልኳችሁ ምንድነው ሶስቱም ፖይንቶች ሶስትና ከዛ በላይ የሆኑ ፖይንቶች ላይኑ ላይ መሆንና አለመሆናቸው በምን ማረጋገጥ እንችላለን? በዲተርሚናንት ማረጋገጥ እንችላለን። ኮሊኒየር ፖይንት ማለት ምን ማለት ነው? all the points lie on the same line ሲሆን ነው ማለት ነው። ስለዚህ እስቲ ፎርሙላውን ተመልክተን በፎርሙላው መሰረት ኮሊኒየር ናቸው ፖይንቶች አይደሉም የሚለውን እያየን እንሄዳለን ማለት ነው። አሁን if the 3 points ይለናል። ስንት ፖይንቶች ናቸው? if the 3 points point A x1 እና y1 ይሄ ማለት ፈርስት ኦርደር ፔሩ x1 ነው፣ ሰከንድ ኦርደር ፔሩ y1 ነው። ሰከንድ ፖይንት ደግሞ let it be point B ብንለው with coordinate x2 and y2 ይሆናል። and the other the third point ደግሞ point C with coordinate x3 y3 in the xy plane are collinear። እነዚህ ፖይንቶች ኮሊኒየር የሚሆኑ ከሆነ if and only if ይላል ዘ ዲተርሚናንት ምን መሆን አለባቸው? ዜሮ መሆን አለበት ማለት ነው። ያ ማለት ዲተርሚናንቱ ምን አይነት ነው? ልክ ኤሪያ ስንፈልግ ባገኘነው መሰረት ማለት ነው። ለምሳሌ ይሄ ማለት ዘ ዲተርሚናንት ኦፍ x1 x2 x3 እነዚህ ፈርስት ኦርደር ፔር የኤክስ ማለት ነው። ሰከንድ ኦርደር ፔር y1 y2 እና y3 1 1 1 የዚህ ዲተርሚናንት ምን መሆን አለበት? ዜሮ። ስለዚህ የዚህ ዲተርሚናንቱ ዜሮ ከሆነ the points are collinear ይሆናል ማለት ነው። area is equal to half of the determinant of x1 x2 x3 y1 y2 y3 1 1 የዛን ዲተርሚናንት ፈልገን በ1/2 አባዝተን የምናገኘው ዋጋ ኤሪያ ነው ብለናል። እዚህ ላይ ግን is equal to 0 ከሆነ ፖይንቶች ምንድናቸው ማለት ነው? ኮሊኒየር ነው ማለት ነው። አሁን እነዚህ ፖይንቶች ዲተርሚናንታቸው 0 ከሆነ ምን ሆኑ ማለት ነው? ኮሊኒየር ማለት ምንድነው? or the 3 points lie on the same line ሲሆን ነው ማለት ነው። ስለዚህ በዚህ መሰረት ኤግዛምፕል እንሰራለን። አሁን ጥያቄው ኤግዛምፕል 1 ዲተርማይን if the following set of points are collinear። ስለዚህ አሁን የሚሰጡን ፖይንቶች ኮሊኒየር ናቸው ወይስ አይደሉም የሚል ነው። ስለዚህ the 3 point coordinate x1 y1 and b with coordinate x2 y2 and the third point x3 y3 ተሰጥቶ ኮሊኒየር ለመሆን የትኛውን ሳቲስፋይ ማድረግ አለበት? the determinant of x1 x2 x3 ይሄ ከለመን 1 ነው። ከለመን 1 ማለት ፈርስት ኦርደር ፔሩ ማለት ነው። ከለመንቱ ደግሞ ሰከንድ ኦርደር ፔሩ ነው። y1 y2 y3 ሰርድ ከለመን 1 1 ነው። የዚህ ዲተርሚናንት is equal to 0 ከሆነ the points are collinear እንላለን። ዲፈረንት ፍሮም 0 ከሆነ ደግሞ the points are not collinear እንላለን ማለት ነው። አሁን በፈተና ጊዜ እንዴት ነው የሚሰጠው? which one of the following points are collinear ወይም which one of the following are not collinear ነው የሚለው። ስለዚህ ኮሊኒየር ከሆነ በዚህ ፎርሙላ ዲተርሚናንቱ 0 መምጣት አለበት። ዲፈረንት ፍሮም 0 ከሆነ ደግሞ the points are not collinear ብለን እንመልሳለን ማለት ነው። ስለዚህ አሁን determine if the following set of points are collinear ነው የሚለን። ኮሊኒየር ከሆነ የዚህ ዲተርሚናንት 0 ይሆናል። ኮሊኒየር ካልሆኑ ደግሞ different from 0 ይሆናል። ፖይንቱን እንመልከትና እየሰራን ነው። ጥያቄው አሁን እነዚህ ፖይንቶች ነው። የመጀመሪያ አንዱ ፖይንት 1 1 ነው። ይሄ ማለት የኤክስ ዋጋ 1 ነው፣ የዋይ ዋጋ 1 ነው። የዚህ ላይ 3 2 ሰከንድ ፖይንት ነው with coordinate 3 and 2 the third point 4 3 ነው with coordinate 4 and 3 ነው። ስለዚህ እነዚህ ፖይንቶች ኮሊኒየር ናቸው አይደሉም ነው ጥያቄው። ኮሊኒየር ከሆኑ ዲተርሚናንቱ 0 መምጣት አለበት። ዲፈረንት ፍሮም 0 ከሆነ ነን ኮሊኒየር ነው። ስለዚህ ሶሉሽን ካልን በኋላ ምንድነው ፎርሙላችንን ማስታወስ ነው። x1 x2
ኤክስ 3 ይሄ ማለት ፈርስት ከለመን የማን ናቸው? ፈርስት ኮምፖኔንት ማለት ነው። ሰከንድ ከለመን ደግሞ ማን ይሆናል? y1 y2 እና y3 እነዚህ ሰከንድ ከለመን ላይ ያሉት ሰከንድ ኮኦርዲኔት ይሆናሉ ማለት ነው። ሰርድ ዋን ነው። የዚህን ዲተርሚናንት እዚ ኳልቱ 0 ከሆነ ነው። ይሄ ማለት በቀጥታ እዚ ሲምፕላይ ዛትን በልና x1 ማለት 1 ነው። x2 ይሄው x1 1 ነው። x2 3 ነው። x3 ደግሞ 4 ይሆናል ማለት ነው። እነዚህ አሁን 1 3 4 ይሄው 1 3 4 ፈርስት ኮምፖኔንት ናቸው። ሰከንድ ኮምፖኔንት ደግሞ ማን ነው? 1 2 3 ማን ናቸው? 1 2 3 1 ማለት ይቺ 1 እና 2 ይሄ ነው። 3 ይሄ ይሆናል። ዛ 1 1 1 ይሄ ሰርድ ከለመን ላይ ያልነው የዚህን ዲተርሚናንት መፈለግ ነው። የዚህ ዲተርሚናንት ስንፈልግ ምንድነው የሚሆነው? ይሄ ፎርሙላው a11 c11 ፕላስ a12 c12 ፕላስ a13 እና c13 ነው። a11 ማለት ስንት ነው? a11ም 1 ነው። እዚ ኳልቱ a12ም 1 ነው። እዚ ኳልቱ a13ም ሁሉም ስንት ነው? 1 1 ነው። ስለዚህ እዚ ኳልቱ 1 ታይም c11 ማለት c11 ይሄ ማለት ኮፋክተር ማለት ነው። ፕላስ a12ም 1 ነው። c12 ፕላስ a13ም 1 ነው። c13 ዚስ ኢዝ ኢኳል ቱ እና c11 ማለት አሁን c11 ማለት ይሄንና ይሄንን ካንስል ማድረግ ነው። ፈርስት ከለመንና ፈርስት ሮውን ካንስል ስናደርግ ማን እናገኛለን? 2 እና 3 2 ሲባዛ በ1 2 የዚህ ማለት 2 ሲቀነስ 1 ሲባዛ በ3 3 ይሆናል። ፕላስ እንልና እዚህ ላይ 1 ይሄ 1 እና 1 2 ስለሆነ ማን ይሆናል? ኔጌቲቭ 1 ሬዝድ ቱ 2 ምን ጊዜም 1 ነው። ስለዚህ ኮኤፊሺየንቱ 1 ይሆናል። የዚህኛው ኮኤፊሺየንት ኔጌቲቭ ነው፣ ምክንያቱም 1 እና 2 3 ከሆነ ኮኤፊሺየንቱ ኔጌቲቭ ነው። አሁን ሮ 1 እና ይሄው ሮ 1 እና ከለመንቱን ካንስል ሳደርግ 3 ሲባዛ በ1 3 ሲቀነስ 1 ሲባዛ በ4 4 ይሆናል ማለት ነው። ፕላስ c1 3 ማለት ደግሞ ሮ 1 እና ሮ 3 3 ሲባዛ በ3 9 9 ሲቀነስ 2 ሲባዛ 3 ሲባዛ በ3 9 2 ሲባዛ በ4 8 ይሆናል ማለት ነው። ይሄ ማለት ከ2 ላይ 3 ስንቀንስ ኔጌቲቭ 1 ይሆናል። ይሄ ከ3 ላይ 4 ኔጌቲቭ 1 በኔጌቲቭ 1 ፕላስ 1 ይሆናል። ፕላስ ከ9 ላይ 8 1 ይሆናል። ይሄ ማለት ኔጌቲቭ 1 ፕላስ 1 0 0 ፕላስ 1 1 ሆነ። ስለዚህ ይሄ ምን ሆነ ማለት ነው? 1 is different from 0 therefore the points are not collinear ማለት ነው። ፖይንቶች ምንድን አይደሉም ማለት ነው? ኮሊኒየር አይደሉም። ስለዚህ so the points are not collinear therefore ብለን ካስፈለገ therefore the point 1 1 3 2 and 4 3 are not collinear ምን አይደሉም ማለት ነው? ኮሊኒየር አይደሉም ማለት ነው። ኮሊኒየር ከሆኑ ግን ምን መሆን ነበረበት? ሪዛልቱ እዚ ኳልቱ 0 ከሆነ ይሄ ግን ኮሊኒየር አይደለም የሚለውን እንመልሳለን ማለት ነው። የቢ ጥያቄ ደግሞ 1 0 ይሄ ማለት እቺ ፖይንት የኤክስ ዋጋ 1 ነው፣ የዋይ ዋጋ 0 the first point with coordinate 1 0 and the second point is 2 and 1 the third point is with coordinate 3 and 2 ነው። the first component 3 the second component 2 ነው ማለት ነው። ስለዚህ አሁን ይሄ ሶሉሽን ካልን በኋላ ምንድነው የምናደርገው? የዚህ ዲተርሚናንቱ የኤክስ ነው የምንወስደው። የፈርስት 1 2 3 1 2 3 ማለት የኤክስ ኮምፖኔንት እዚህ ላይ 1 ነው። ፈርስት ኮምፖኔንት 2 ፈርስት ኮምፖኔንት ሁለተኛው ከለመን መጀመሪያ ከለመን ላይ ፈርስት ከለመን የምንጽፈው ፈርስት ኮምፖኔንቱን ይሆናል። ሰከንድ ከለመን ላይ ደግሞ ሰከንድ ኮምፖኔንት ማን ነው? 0 1 እና 2 ይሆናል ማለት ነው። ሰርድ ከለመን ላይ 1 1 ይሄ ፎርሙላው ስለሆነ ነው። የዚህን ዲተርሚናንት ነው የምንፈልገው። የዚህ ዲተርሚናንት ማለት a11 c11 አዝ ዩዥዋል እንጻፈው a12 c12 ፕላስ a13 c13 ማለት ነው። ይሄ ማለት a11 ማለት እኮ ሮ 1 ከለመን 1 ማለት ነው። ሮ 1 ከለመን 1 አሁን a11 ስንት ነው? a11 ማለት 1 ይቺ ማለት ነው። a12 ደግሞ ስንት ነው? a12 0 ነው። ስለዚህ a12 0 ከሆነ 0 ታይምስ a12 ይሄ ምን ሆነ ማለት ነው? 0 ሆነ ማለት ነው። a13 ደግሞ ስንት ነው? a13 ማለት 1 ነው። ይቺ 1 ማለት ነው። ስለዚህ this equal to a11 1 ነው። 1 ታይምስ c11 c11 ፕላስ ይሄኛው a13 1 ነው። 1 ታይምስ c11 c13 ይሆናል። c11 ማለት ፈርስት ሮው ይሄ ነው። ፈርስት ከለመን ይሄን ካንሰል ስናደርገው እነዚህ 1 ታይምስ 1 1 ይሄ ማለት 1 ማይነስ 1 ታይምስ 2 ምን ይሆናል? 2 1 ማይነስ 2 ፕላስ ካልን በኋላ የሚቀጥለው ደግሞ c13 ማለት የትኛው ነው? ሮ 1 ይሄው ሮ 1 እና ከለመን 3ን ካንሰል ሳደርግ እነዚህ ይቀራሉ። 2 ታይምስ 2 4 ማይነስ ይሄው 2 ታይምስ 2 4
1 3 ይሆናል ማለት ነው። ይሄ 1 + 3 ምንድነው ኢቨን ስለሆነ ኢቨን ከሆነ ኮኤፊሽንቱ ፖዚቲቭ ነው። 1 + 1ም 2 ነው። ኮኤፊሽንቱ ኢቨን ከሆነ ኮኤፊሽንቱ ፖዚቲቭ ነው ማለት ነው። ይሄ ማለት ከ1 ሲቀነስ 2 ስንት ይሆናል? ከ1 ሲቀነስ 2 -1 ይሆናል። this equal to -1 plus ከ4 ሲቀነስ 3 1 -1 plus 1 is equal to 0 is equal to 0 ከሆነ ምን ይሆናል ማለት ነው? so ምን ሆነ? the points are collinear therefore ካን በኋላ ማን ናቸው? 1 0 2 1 and 3 2 are collinear are ምን ሆነ ማለት ነው? ኮሊኒየር ሆነ ማለት ነው። ስለዚህ አሁን ልብ በሉ ልጆች፣ እዚህ ላይ ምን ጊዜም ቢሆን ኮሊኒየር ከሆነ ዲተርሚናንቱ 0 መምጣት አለበት። ኖት ኮሊኒየር ከሆነ ደግሞ ዲፈረንት ፍሮም 0 መሆን አለበት። ስለዚህ ጥያቄው አሁን which one of the following points are collinear ቢል ይሄኛው ኮሊኒየር ነው። ኤ ላይ የሰራሁት ደግሞ which one of the following not collinear ካለ ደግሞ የኤ መልስ ይሆናል ማለት ነው። የኤ መልስ የሚሆነው ኖት ኮሊኒየር ሲል ነው። የቢ ደግሞ መልስ የሚሆነው which one of the following is collinear ካለ እነዚህ ሶስቱ ፖይንቶች በአንድ ላይን ላይ ይገኛሉ። ያ ማለት the points are collinear ማለት ነው። ስለዚህ መልሳችን ኮሊኒየር ይሆናል ማለት ነው። መልሳችን ማን ነው? ኮሊኒየር የሚለው መልሳችን ይሆናል ማለት ነው። ስለዚህ ኮሊኒየር መሆኑን አየን ማለት ነው። ኦኬ question number 2 if the area of a triangle with vertices the first point -2 0 ሰጥቶናል and the other point to 0 the third point ደግሞ 0 k ስለዚህ ትራያንግል ስንት vertices አለው? 3 ነው ማለት ነው። ለምሳሌ vertice a point b point c ብንላቸው ሶስቱም እነዚህ vertices ናቸው። if the area of a triangle with vertices -2 and 0 2 and 0 and the third point ደግሞ 0 and k ሰጥቶናል። ስለዚህ የዚህ ኤሪያው ስንት ሰጥቶናል? 8 ስኩዌር ዩኒት አለን። then determine the value or the values of k የኬን ዋጋ አግኝ ነው። ስለዚህ አሁን የዚህ ኤሪያ ያለው ብሎናል። ሶሉሽን ካልን በኋላ ምንድነው የምናደርገው? ሁለት አይነት ነው። አንደኛ the area of the triangle is equal to 1/2 ካልን በኋላ x1 x2 x3 ይሄ ማለት የኤክስ ኮምፖኔንት ማለት ነው። የዋይ ኮምፖኔንት ደግሞ y1 y2 y3 ይሄ ፈርስት ከለመን ነው። ሰከንድ ከለመን፣ ሰርድ ከለመን 1 1 የዚህ ምን መምጣት ይሄ ቀጥታ ምን መሆን አለበት? የዚህ ግሬተር ዛን እዚህ ላይ አንዱ ፎርሙላችን ይሄ ነው። ኤ ፕላስ ኦር ማይነስ ለምን ፕላስ ኦር ማይነስ ልበል? ምክንያቱም ዞሮ እዚህ ላይ ያለው ዲተርሚናንት ዲፈረንት ፍሮም 0 ስለሆነ ስለዚህ ኤ ፕላስ ኦር ማይነስ 1/2 እዚህ ላይ ያለው ዲተርሚናንት ኔጌቲቭ ከሆነ ኔጌቲቭ እንወስዳለን፣ ዲተርሚናንቱ ፖዚቲቭ ከሆነ ደግሞ ፕላስ እንወስዳለን ማለት ነው። ስለዚህ አሁን ይሄ ኤሪያው ስንት ነው? ኤሪያ is equal to 8 እንወስዳለን። ምክንያቱም እዚህ ላይ ሲንስ ኤሪያው is equal to 8 ስለተሰጠን ስለዚህ 8 is equal to ፕላስ ኦር ማይነስ እንልና ኤሪያው 8 ነው is equal to ፕላስ ኦር ማይነስ እዚህ ዲተርሚናንቱ ግሬተር ዛን 0 ከሆነ ፕላስ ብለን እንወስዳለን። እዚህ ያለው ዲተርሚናንት ደግሞ በዚህ ውስጥ ያለው ኔጌቲቭ ከሆነ ማይነስ ብለን ስለምንወስድ ነው ፕላስ ኦር ማይነስ ያልነው። ስለዚህ አሁን ፈርስት ከለመን ላይ መቀመጥ ያለበት የማን ዋጋ ነው? የኤክስ ኮምፖኔንት ነው። የኤክስ ኮምፖኔንት ማን ናቸው? -2 2 እና 0 -2 2 እና 0 ይሆናል። የዋይ ኮምፖኔንት 0 0 k 0 0 k ይሆናል። 1 1 1 ይሄንን ነው የምንሰራው። this is equal to 8 is equal to plus or minus ይሄው plus or minus the 1/2 of the determinant የነዚህን ዲተርሚናንት መፈለግ ይኖርብናል። የዚህ ዲተርሚናንት ማለት አሁን መጀመሪያ ማንን መፈለግ አለበት? ዲተርሚናንቱን። ስለዚህ የዲተርሚናንት -2 2 0 እና 0 0 k 1 1 1 የዚህን ዲተርሚናንት ስንፈልግ a11 ታይምስ c11 ፕላስ a12 c12 ፕላስ a13 c13 ይሆናል። አሁን እዚህ ላይ a11 ስንት ነው? -2 አግኝተናል። a12 ደግሞ ስንት አግኝተናል? a12 ማለት ሮ 1 ከለመንቱ 0 ነው 0 ከዛ a13 ደግሞ ሮ 1 ከለመን 3 ላይ ማንን አግኝተናል? 1 ስለዚህ ሳብስቲቲዩት ስናደርግ a11 በኔጌቲቭ ሳብስቲቲዩት -2 ታይምስ c11 ይሄ a12 0 ስለሆነ 0 ይሆናል ፕላስ a13 1 ነው ፕላስ c13 ይሆናል ማለት ነው። ስለዚህ አሁን ይሄንን ነው የምንሰራው። አሁን ከዛኛው ሌየር ነው የመጣው። this is equal to እንበልና -2 ታይምስ c11 ማለት ሮ 1 እና ከለመን 1 ካንሰል ስናደርግ 0 ታይምስ 1
0 ይሆናል። ማይነስ 1 ታይምስ ኬ ማይነስ ኬ ይሆናል። ፕላስ C1 3 ሮ 1 እና ከለመንት 3 2 ታይምስ ኬ 2 ኬ ማይነስ ይሆንና 0 ታይምስ 0 2 ኬ ይሆናል። ይሄ ማለት ኔጌቲቭ 2 ታይምስ ኔጌቲቭ 2 ምን ይመጣል? ኔጌቲቭ 2 ታይምስ ኔጌቲቭ ኬ 2 ኬ ይሆናል። ፕላስ 2 ኬ ፕላስ 2 ኬ ማለት 4 ኬ ይሆናል። ስለዚህ ምን ብለናል? ኤሪያ ኢዝ ኢኳል ቱ ተመልከቱት። አሁን ኤሪያ ኢዝ ኢኳል ቱ ፕላስ ኦር ማይነስ 1 ኦቨር 2 ኦፍ ዘ ዲተርሚናንት ኦፍ ኔጌቲቭ 2 0 1 2 0 1 0 ኬ 1 ብለናል ማለት ነው። ይሄ ማለት ኤ ማለት 8 ነው። 8 ኢዝ ኢኳል ቱ ፕላስ ኦር ማይነስ ምን ይሆናል? ፕላስ ኦር ማይነስ 1 ኦቨር 2 ኦፍ የዚህ ዲተርሚናንት 4 ታይምስ ኬ ይሆናል ማለት ነው። ይሄ ማለት 8 ኢዝ ኢኳል ቱ ፕላስ ኦር ማይነስ 2 በ2 2 ኬ ይሆናል ማለት ነው። ዚስ ኢምፕላይዝ ዛት አሁን 2k is equal to 8 ይሆናል። ኦር ኔጌቲቭ 2k is equal to 8 ማለት ነው። ስለዚህ 2k is equal to 8 ማለት k is equal to at k divided both side by 2 k is equal to 4 ይሆናል። ኦር divided both side በኔጌቲቭ 2 ሳካፍለው ደግሞ k is equal to ኔጌቲቭ 4 ይሆናል ማለት ነው። ስለዚህ what are the value of k ነው የሚለው የk ዋጋ 4 ወይም ኔጌቲቭ 4 ይሆናል ማለት ነው። ስለዚህ አሁን ይሄ የኬ ዋጋ ማን ይሆናል? 4 ወይም ኔጌቲቭ 4 ይሆናል ማለት ነው። what are the values ነው ያለን the values of k are either 4 or ኔጌቲቭ 4 ይሆናል ማለት ነው። ስለዚህ በዚህ መሰረት እየሰራን እንሄዳለን ማለት ነው። ሶ የተጠየቁት ጥያቄ የኬን ዋጋ አግኝ ነው። የኬ ዋጋ ማን ይሆናል ማለት ነው? either 4 or ኔጌቲቭ 4 ይሆናል ማለት ነው። Okay, question number 3. If the points, the first point 3 and k, the second point k and 1, and the third point 6 and negative 1 ሶስት ፖይንቶች ተሰጥቶናል። እነዚህ ፖይንቶች ኮሊኒየር ናቸው ነው የሚለን። ምንድን ናቸው የሚለን? if the points 3 and k and the other point k and 1 and the third point 6 and negative 1 are collinear. እነዚህ ምንድን ናቸው? ኮሊኒየር ነው ብሎናል። ስለዚህ determine the value or the values of k ነው የሚለው። solution the given points are collinear ከሆነ if and only if ዲተርሚናንት ናቸው ምን መሆን አለበት? 0 መሆን አለበት። ያ ማለት በቀጥታ ምንድን ነው የምናደርገው? x1 ፎርሙላውን እናስቀምጥ። x2 x3 እነዚህ የx ኮምፖኔንት ነው። የy ኮምፖኔንት y1 y2 እና y3 1 1 የነዚህ ምን መምጣት አለበት? 0 መምጣት አለበት። ፈርስት ከለመን የኤክስ ኮምፖኔንት ናቸው። ሰከንድ ከለመን የዋይ ኮምፖኔንት፣ እዚህ ላይ ሰርድ ከለመን ላይ 1 1 is equal to 0 ይሆናል። ይሄ ፎርሙላችን ነው። ስለዚህ አሁን x1 x2 x3 በማን ይተካል? በ3 ይሄው 3 k እና 6 እንደገና y1 y2 y3 ደግሞ በማን ይተካል? በk በ1 እና በኔጌቲቭ 1 ተክተን ዲተርሚናንቱን እንፈልጋለን ማለት ነው። ያ ማለት this is equal to x1 ማለት ስንት ነው? x1 ማለት 3 ነው። x2 ማለት k ነው። x3 ማለት 6 ነው። y1 ማለት ደግሞ ስንት ነው? y1 ማለት k ነው። ይሄው እዚህ ላይ ነው የምናነበው። y1 ማለት k ይሆናል። y2 ማለት ደግሞ ስንት ነው? y2 ማለት 1 ነው። እቺ እዚህ ያለችው y3 ማለት ደግሞ ኔጌቲቭ 1 ይሆናል። ይሄኛው ሰርድ ከለመን 1 1 የዚህን ዲተርሚናንት መፈለግ ነው። እዚ ኳልቱ ምን መምጣት አለበት? 0 መምጣት አለበት። ስለዚህ ይሄንን እዚ ኳልቱ 0 እና ዚስ ኢምፕላይዝ ዛት ኦኬ። ከዛኛው ሌየር የመጣ ነው። ኮምፖኔንታችን ፈርስት ከለመን ላይ 3k6 ነው። ፈርስት ኮምፖኔንት ላይ ያሉት ነው። ሰከንድ ከለመን ደግሞ ሰከንድ ኮምፖኔንት ላይ ያሉት k1 ኔጌቲቭ 1 ነው። ሰርድ ከለመን ላይ ያለው 1 1 ነው። ይሄ ማለት የዚህ ዲተርሚናንት a11 ታይምስ a11 ፕላስ a12 ታይምስ a12 ፕላስ a13 ታይምስ a13 ነው። a11 ማለት 3 ነው። ዚስ ኢዝ ኢኳል ቱ በሉና 3 ሲባዛ በc11 ፕላስ a12 ማለት ደግሞ k ነው። k ታይምስ c12 ይሆናል። ፕላስ a13 1 ነው። c13 ይሆናል። ይሄ ማለት የዚህ ዲተርሚናንት ስንት መምጣት አለበት? እዚ ኳልቱ ካለ በኋላ 3 ታይምስ ብለን c11 ማለት ይሄና ይሄ ካንስል ሲሆን አንድ ሲባዛ በአንድ 1 ማይነስ 1 ታይምስ ኔጌቲቭ 1 ኔጌቲቭ 1 ማይነስ ኦፍ ማይነስ 1 ስንት ይመጣል? 2 ይመጣል። ፕላስ k ታይምስ እንልና ሮ 1 እና ከለመንቱ ነው። ይሄ ሮ 1 እና ይሄ ሲጠፋ k ታይምስ 1 k
ማይነስ ምን ይሆናል 1 ታይምስ 6 ይሆናል ማለት ነው። ይሄ ኮኤፊሽንቱ ኔጌቲቭ ነው የሚሆነው ፕላስ c1 3 ማለት ሮ 1 እና ከለመን ነው k ታይምስ ኔጌቲቭ 1 ኔጌቲቭ k 1 ታይምስ 6 ማይነስ 6 ይሆናል ማለት ነው። ይሄ ማለት this is equal to 3 ሲባዛ በ2 6 ይሆናል። ይሄ ኔጌቲቭ k ታይምስ k ማይነስ k ስኩዌር ይሆናል። ይሄ ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ 6k ይሆናል ማይነስ k ማይነስ 6 ይሆናል። ይሄ ከ6 ላይ 6 ቀን 0 ይሆንና ምን ይሆናል እዚህ ላይ ማይነስ k ስኩዌር ከ6k ላይ ማይነስ k 5k ይሆናል ማለት ነው። እዚህ ኳልቱ ምን ሆነ እዚህ ኳልቱ 0 ምክንያቱም የዚህ ዲተርሚናንት ኮሊኒየር ከሆኑ 0 ስለሆነ ይሄ ማለት ቀጥታ ታስ ኮመን ፋክተር ካስፈለገ መልቲፕላይ ቦት ሳይድ ባይ ኔጌቲቭ ብናደርገው k ስኩዌር ማይነስ 5k is equal to 0 ነው። ታስ ኮመን ፋክተር k into k minus 5 is equal to 0 ይሆናል። ይሄ ማለት k is equal to 0 or k is equal to 5 ይሆናል። ስለዚህ what are the value of k ነው የሚለው የk ዋጋ either 0 or 5 ይሆናል ማለት ነው። therefore ስለዚህ መልሳችን therefore ብለን የk ዋጋ 0 or የk ዋጋ 5 ይሆናል ማለት ነው። what are the values ነው የተባልነው የk ዋጋ either 0 or 5 ብለን መልስ እንሰጣለን ማለት ነው። እሺ ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠናቅቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ ወይም በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ